የእናቴን ጩኸት ስሰማ አዙሮ ጣለኝ ነበር ያልኩት። ባለፈው ክፍል 3 የዜድ ሳቄታ ታሪክ ከሳር ቤት በሳር ቤት የመጣ ያስታወሰችው የልጅነት ታሪኳን ዛሬም እንደተለመደው የመጨረሻ ፓርቱን ልትነግራችሁ ወስናለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የዜድ ሳቄታ ቤተሰቦች በሙሉ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልን። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አደራችሁ? ግማሹ አድሮ ይሰማዋል፣ ግማሹ ውሎ ይሰማል፣ ግማሹ ደግሞ ሰነባብቶ ይሰማዋል ብዬ ነው ለሁላችሁም እንዲደርሳችሁ ነው። ይህን ቻናል ይህን ቪዲዮ ስትመለከቱት ላይክ፣ ሰብስክራይብ፣ ሼር እንድታደርጉልኝ በአክብሮት እጠይቃችኋለሁ። እናንተን አይጎዳችሁም፣ ዜድ ሳቄታን ይጠቅማታል። የእናንተ ላይክና ሰብስክራይብ ሼር ማድረግ ኮሜንቱም እንደዚሁ እንድትጽፉልኝ በአክብሮት እጠይቃችኋለሁ። ሁላችሁም መታችሁ ለምታበረታቱኝ ሁሉ ከልብ እናመሰግናለን። ጀዛኩሙላህ ኸይረን። ይህ የዜድ ሳቄታ ታሪክ በትንሹ ነው እና ከአያቴ ቤት ሄጄ አያጎቴ ቤት ውዬ እናቴ ገበያ ዊላ በጊዜ መግሪብ አካባቢ ነው ጭወቱን ስታቀልጠው እኔ እንዴት ድምጿን ላውቀው ቻልኩኝ? እንዴትስ ደነገጥኩኝ? እንዴትስ ተሰማኝ? ምክንያቱም ጠብቄ ስለነበረ። አጎቴ ቤተሰብ ደግሞ እንደጠፋው አያውቁም። በእንግድነት እነሱ ጋር እንደመጣው ነው የሚያውቁ ተነበረው። በጊዜ መግሪብ አካባቢ እናቴ የጮህችበት ምክንያት ትልቁ ምክንያቷ ደግሞ የክረምት ጊዜ ነው፣ እንዲሁም የሼት ጊዜ ነው። ጅብ በጊዜ ይወጣል፣ አስር አካባቢ ይወጣል። ከብቶችን በጊዜ ነው የምናስገባው፣ አይደለም የሰው ልጅ ማለት ነው። ለዛ ፈርታ ስለነበረ ነው። እናቴ ስትጮህ ድምጿን ስሰማው አውቄው ደንግጬ አዙሩ በጣለ ቦታ ያጎቴ ልጅ ምን ሆነሽ ነው አልተናገርሽም እንዴ አለኝ። አዎ አልተናገርኩም አልኩት። በቃ አትሻገርም እነግራቸዋለሁ እኔ ሲለኝ በቃ እሺ ብዬ እሱ ወደ ውጭ ሲወጣልኝ እኔ ጫካው ሮጥኩኝ አልኳቸው። የልጅነት ወደ ጫካ በጣም የሚያስፈራ ጫካ ደርሼ እያለ እናቴ እዛ ተሻግራ ስታጣኝ ጭራሽ የእሷ ድምፅ ጆሮዬ ላይ ያቃጨለ ማለት ነው። ሌሎቹም ይጮሃሉ። የምሬን ነው። የእናቴ ድምፅ ብቻ ነው በተለየ ሁኔታ የሚሰማኝ የነበረው። ከዛ ምን አደረግኩኝ መሰላችሁ? የኔ ጅቢ በላኝ መሞት ምንም አልታሰበኝም። እናቴ ግን ልቤ የሆነ ነገር ነው የሆነው። ወይኔ የእናቴ ጩኸት አይደለም ጮሃ የሆነ ነገር ሲከፋት ማየት አልፈልግም ማለት ነው። እንደሚታወቀው እፈራታለሁ፣ በጣም ነው ማክብራት። እናቴ እንኳን ብያት አላቅም። ለምን ስላላደግኩኝ እንግድነት ሄጄ ነው የማያት። እናትነቷን ካወቅኩኝ ሰዓት ጀምሮ ደግሞ በቃ የሆነ እንግዳ ስሜት ነው የሚሰማኝ። በነገራችን ላይ እስከ ዛሬም እንግድነት ነው የሚሰማኝ እዛ ማለት ነው፣ ቤቴ ማለት ነው። ከዛ ስም የጎረቤት ስም ጠርቼ ያጎቴ ልጅ ስም ጠርቼ በቃ አለች በሏት እናቴ እንዳታለቅስ አልኩኝ። ከዛ በቃ ነይ ተመለሽ በቃ ምናምን አለችኝ። አንጠልጥላ ቤቷን ልክ ስታስገባኝ እናቴ እኔን አቅፋኝ አለቀሰች ማለት ነው። እሷ ስላለቀሰች እኔ በጣም ታመምኩኝ፣ በጣም ማለት ተሰማኝ ማለት እናቴ በእኔ ምክንያት እንዴት ልታለቅስ ቻለች ብዬ በጣም አዘንኩኝ። አያቴ ምን አለች? ልጄ በጣም የውሃ ስለሆነች ተዋት፣ ለአንድ ለሁለት ቀን ትቀመጥና ትመለሳለች በራሷ ጊዜ፣ ለእኔ ስለምታዝንልኝ ትመጣለች አለች። እውነትም አንድ ሳምንት ቁጭ ብዬ አጠገቤ በቃ ፊት ለፊት የመጣች አያቴ ማለት ነው። ሰው አላት ብያቸዋለሁ። ተመልሼ ሄድኩኝ። ለአመታት ቁጭ አልኩኝ። ባጭር ልቃጫው ፈልጌ ነው የምነግራችሁ። ተመልሼ ወደ እናቴ ጋር ሲሄድ በሰላማዊ መንገድ ሄድኩኝ። እንደ ሰውም እንደ ልጆቹም ተማርኩኝ። ወደ አረብ ሀገር መጣሁኝ። አረብ ሀገር ስመጣ አያቴን ቸው ባፌን በቃ ዝም ብሎ ነው ቸው ያልኳት። ምክንያቱም ይደርስባታለሁ፣ የምትፈልገውን ያደርጋለሁ ነበረ ያልኩት። በሚያሳዝን ሁኔታ እኔ በሄድኩት በስንት ጊዜ ነው አመት
ሳይሞላኝ ነው የሞተችው። አላህ ረህመት እና እኔ ያላወቅኩም ያለች ነው ይመስለኝ። እንዳሁን ደግሞ ስልክ አይሰራም እንደምታውቁት፣ በቀጥታ መስመር ነው የምንደውለው። በቀጥታም በስንት ጊዜ አንድ ጊዜ እናቴን አገኛለሁ። እየጫጫዋ ኔትወርክ እየተቆራረጠ አያቴ ብቻ ደህና ነች ይሉኛል ማለት ነው። እና ጊዜው ደርሶ ሀገሬን ሄጄ አያቴን ባደሰትኳት ነበረ ምለው። አያቴ ከእናቴ በላይ እኔን ውለታ አድርጋልኛለች፣ አሳድገኛለች፣ በቃ ምናምን ብዬ ነው ማስብ ነበረው። ምንም ሳላውቅ ምንም ነገር በህይወት እንዳለች ነው የማውቀው። ሄድኩኝ። ስሄድ ግን አያቴን አላገኘኋት። በጣም አዘንኩኝ። በህይወቴ የምወዳት አያቴን አጣኋት። ከዛ ለአመታት ቆየሁኝ። ወደ ትዳር ገባሁኝ። ወደ ትዳር ከገባኝ በኋላ ለካ እናትነት ከባድ ነው። ለካ እናቴ ለእናቷ የሰጠችኝ ለግልዷ ነው። ለእናት ምንም ይደረጋል ለካ አይደለም ልጅ እንዴ ምን ይሰጣል? ምን ሰተሻት ውለታዋን ትከፍያለሽ እናት። እኔ እናት ስሆን ነው በተለይ የገባኝ። መጀመሪያም እናቴን ወዳታለሁ። በእርግጥ እናት ሴትን ልጅ በጣም ወዳለሁ። እናት የሆኑ ብቻ ሳይሆን ሴት ክቡር እንደሆነች አውቃለሁ። በቃ ድንቅ ነው ማድርጌ ማስባት ምስላት የነበረች ሴት። እኔ ደግሞ እናት ስሆን የእናትነት በቃ እናቴ ለኔ እኔን አልፈልግሽም፣ እናቴ በህይወት እስካለች ድረስ አልፈልግሽም ውጭልኝ ብላኝ ተደብቄ ያለቀስኩትን እንባ መልሼ ይቅርታ ጠየቅኳት። ለካ ለግድሽ ነበረ እንዴ እናቴ፣ አልፈርድብሽም፣ አፍ በይኝ። ወልጄ አየሁት አይደለም አንቺን ሙሉ ልጆቼን ጦሳ አረግላት ነበርኩኝ ለእናቴ ብችል አለችኝ። እውነት ነው፣ ለእናት ይደረጋል። በጣም ይከብዳል። እናትን የምትወዱ እናታችሁን የምትወዱት ታውቁታላችሁ። ማንም ትልም እናቱን ይወዳል። ማንም እናት አላቀም ብቻ እናት እኮ ስም አንሳታል። 3 ፊደል እናት ምን ተብላ ትጠራ ይሆን? አሁን ለዚህ ደረጃ በቅቻለሁ። ግን አያቴም በህይወት ኑራ ቢሆንና ለሷ የፈለገችውን ባደርግ ያኔም እኮ ማድረግ ይችል ነበርኩኝ። ያው በአካል ሞትን አስለረስችው ነበረ መሰለኝ። የሰው ልጅ ዝም ብሎ አይሞትም። ለአመታት ለሺህ አመታት የሚቆይ መስሎኝ ይሆን? ሞት ድንገት እንደሚመጣም አላውቅም ይሆን? አላውቅም። ምን እንዳሰብኩኝ ምን እንደተረዳውኝ አላውቅም። ይደርስባታለሁ ብቻ አስታውሳታለሁ። የፈለገችውን ላደርግላት ማለት ነው። ወጣትነትም ሸወጠኝ። ያሁን ቢሆን አላደርገውም። ያኔ ልጅ ነኝ፣ ያው ወጣት ነኝ አለማሰቤ እንጂ ልጅ አይደለውም። ያሁን ጊዜ ልጆች በ7 አመት ቀጥሎ ለቤተሰባቸውና ለእናታቸው ለቤተሰባቸው በአጠቃላይ የሚከፍሉት መስዋዕትነት አለ። ሁሉንም ነገር ጠንቅቀው ያውቃሉ። የሚጠቅማቸውና የሚጎዳቸውን ጠንቅቀው ያውቃሉ። ዜት ሳቄታ ግን የሚጎዳትና የሚጠቅማትን ለይታ አታውቅም ነበር ያኔ። ብቻ መደሰት፣ መሳቅ፣ መጮህ በቃ ይሄ ነበረ ጸባይዋ። ለካ አለው ሲልም አላህ በፈለገው ሰዓት በፈለገው ቅጽበት ሞትም ይወስዳል። ከምትወጂውም ሰው ላይ ያለሽ በየተራ ለካ ወደ መቃብር እንሄዳለን። خلاص ይሄንን በሙሉ እኔ አላቀው ብቻ መኖር ነበረ የሚመስለኝ መሰለኝ። ግን አላህ ጀነተን ፈርዶስ እንዲወፍቃት እማጸናለሁ። አላህ በጀነት ሊያገናኝ እማጸናለሁ። አላህ ደግሞ እኔንም ጀነተን ፈርዶስ አላህ መጨረሻዬን እንዲያሳምርልኝ እማጸናለሁ። ሁላችንም አውቀን ሆነ ሳናውቅ እናቶቻችን የምንገለምጥ ጠራች ሀይ የምንል ከባድ ነው። ወላሂ ከባድ ነው። ምናልባት እናት ካልሆናችሁ ላይ ገባችሁ ይችላል። የሚቆጫችሁ ቀን አለ። እንግዲህ ስለነበረን ቆይታ እስከ ዛሬ ይሄንን ባጭሩ በትንሹ ነው፣ ሙሉን አላብራራሁትም።
ይበቃችኋል ብዬ አስባለሁ። መልካም ጊዜ ይሆንላችሁ።